እሱን ተውትና እዚህ ጋር ያለውን እቃችንን እንደዚህ አምጥተን እኔ ተዘምትለኝ ቀነኒ ናት ባይዘዌ ሰው ምንም እንዳልተፈጠረ ህይወቱ ይቀጥላል። ትንሽ ቆይቶ አልበም ቢያወጣ ሰው ያንን ሙዚቃ ይሰማለታል። ኖ አሁን እዚህ ጋር ሶሻል ሚዲያ ላይ አይደለም ጋይስ ተቃውሞ መደረግ ያለበት ሶሻል ሚዲያ ላይ ሳይሆን በህግ መሰረት ለምን አትሄዱን? ቆይ በዚህ ሰዓት ስለ ጆሲ ሰበር መረጃ ተሰምቷል። ዶክተር አብይ በአንተ ምክንያት ነው ይሄው አሁን ቤቴን ልዘጋ አኮብኩቤያለሁ። በአሜሪካ $65 ፓርኪንግ ውል ጭቅጭቅ 3 ሰዎችን የገደለው ጸጋ በአድማሱ ለበቅሎ ቲዩብ ድረሱለት ይላል። በቅሎ ቲዩብ ዶንኪ ቲዩብ ነው ጋይስ። ለምን አህያ ቲዩብ አትለውም ታዲያ? ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችንም በጣም ብዙ ፈታ የሚያደርጉና አነጋጋሪ ነገሮችን እናያለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ሰብስክራይብ ካላደረጋችሁ አሁኑን ሰብስክራይብ አድርጉ። ወደ ቪዲዮ። ኮሜንት ላይ የሚሳደቡ ሰዎች ላይፋቸው አባ ተመላሻለን አሁን ወሰዱት። ምንም ወጥም የለም። ድስቱ አምጣው ሌላ ሰው በኋላ ተመለስ። ምን ቲክቶክ እያየ ነው? እናቱ ስደበው ብሎክ አድርገው አንፎሎ አድርገው። እንዴ የሚነዳው መኪና አይተዋል እንዴ? እና ሰርቱ አረ ለምን ይሰራል? ቤት አይቀመጥም? ለምን ይቀየር? ንቃት ነው። እኛ እንደዚህ አይነት ጫማ እያደረግን እሱ መኪና የሚነዳው ንቃት ነው። አንፎሎ አድርገው ራስ አድርገው። ቅናት ፕሮማክስ ይላል። ስልክ የለኝም። ምን አይነት ሰው ነው? ሳይኖርህ ነው እዚህ ማለት ነበር። ይሄ ከዚህ እዛ ቤት እንዳያመልጥ። ስለዚህ ጭራሽ የሚሳደቡት በሌላ ሰው ስልክ እየገቡ ነው ማለት ነው የሚሳደቡት። አረ በስመ አብ። እዛ ተመላሽ ነው። አዎ ይድና ያባታ አንድ ተመላሽ ለበቅሎ ቲዩብ ድረሱለት ይላል። በቅሎ ቲዩብ ዶንኪ ቲዩብ ነው ጋይስ። በቅሎ ቲዩብ ለምን አህያ ቲዩብ አትለውም ታዲያ? አረ ቸግሩን እና ሲያስቸግረኝ አንተ ጋር መጣል እንጀራ ላምጣል። ማንኝ እኔ እኮ በቅሎ ቲዩብ እኮ ነኝ። ጭሳቱ ነኝ እኮ ጭሳቱ። ስልክህን አውጣ፣ ሰብስክራይብ አድርግ፣ ኮሜንት አድርግ። በቃ ቪዲዮዎችን ሙሉዎች ሜምበር ሁኑ። እነሱ አይመቹኝ። ከእግረኛው ጋር ነሽ። ከእግረኛው የት አለ እኔ የምለው ቆይ 12 ሰዓት የሚካሄድበትን መንገድ እግሩን አስነፍቶ መሆን አለበት መቼ ምን ለኔ ሲሆን እሺ ታውት ይኸው እንደዚህ አይነት የባህል ልብስ ከፈለጋችሁ ከስር በማስቀምጠው አካውንት አደራችሁ። እኔ እኮ ቆይ እሺ ባቢ ቆይ ምን ላድርግ? እኔ ቆይ አልገባኝ። ያ ጋይስ ሁላችንም እንግዲህ ለበቅሎ ቲዩብ እንድረስለት ጋይስ እንድረስለት እባካችሁ። ሰሚት ፍየል ቤት ምንድነው የተፈጠረው? የምትመለከቱት አደጋ የተፈጠረው በሰሚት ፍየል ቤት ሲሆን በትላንትናው ዕለት በዝናብ እንዲሁም ደግሞ በንፋስ አማካኝነት የምትመለከቱት የመብራት ፖልም እንግዲህ በመኪኖቹ ላይ በመውደቅ መኪኖቹ ላይ ጉዳት እንዳደረሰ ነው እየተነገረ የሚገኘው። በምትመለከቱት መልኩም እንግዲህ በርካታ ሰዎችን እያስደነገጠ ሲሆን በሰዎች ላይ ጉዳት እንዳላደረሰና በመኪኖች ላይ ብቻ ጉዳት መድረሱ ነው እየተነገረ የሚገኘው። የአምባሰል ማር ቆራጭ ይወጣል በገመድ ነው ነገሩ። ጋይስ እያያችሁ እንዲህ ማለ ያ ጋይስ አደጋ ያጋጥማል። እንግዲህ መቼም የሰው ነፍስ አለመጥፋቱ ነው ዋናው ነገር። እሸቱ ጥፋት አለበት ብዬ አምናለሁ። እውነት ለመናገር ማለት ጥፋት አለበት ብዬ አምናለሁ። ግን ይሄ ቪዲዮ መስራቱ ወይ ደግሞ ይሄ ክፍያ ምናምን ከነዛ ጋር ተያይዞ የተነሳበት ነገር አለ እና እሱ አይመስለኝ በጭራሽ። እኔ እሱ ጥፋት ነው ብዬ አላስብም። ምክንያቱም ሰው ነው በቃ ያለ ነው የሚያስበውን ነገር መግለጽ አለበት። ጥፋቱ ሁሉንም ሰው ለመርዳት መሞከር፣ ሁሉንም እኩል ለመርዳት መሞከር ሁሉንም። ስለዚህ ዶንኪ ቲዩብ አሁን የሚያስፈልገው ማለት ነው ጨ ዲፓርትመንት ልክ ለእርዳታ ሲደውሉ ይሄን ብሉ ላሽ የሚያስብላቸው ማለት ነው። ፎር ዩኒቲ ነው ከምሬ ነው። ጨ ዲፓርትመንት እኔ ቅጠረኝ ይደወላል። ሄሎ ከመቄዶንያ ነበር የደወልነው። አንድ ለእርዳታ ካምፔኝ ፈልገናችሁ ነበር። እኛ ደግሞ አንተ ኮፍያ እንድታወልቅ እንፈልጋለን። ጥርቅም ሄሎ አካባቢ አንድ ሜሪላንድ ላይ ያለች አንድ ገዳም አለች። እኛ ጴንጤ ሆንን እኮ ጴንጤ ሆንን። ጥርቅም ይደወላል። ሄሎ ፓስተር እንትና ነኝ አርባ ምንጭ አካባቢ። እኛ እኮ ሰለምን ትላንት ሰለምን። ሄሎ አንድ ገጠር ያለች አንድ መስጊድ። እኛ እኮ የውሃውን አምላክ የምንከተል ሰዎች ጥርቅም ከምሬ አንዳንድ ጊዜ ማለት ነው ቢንግ ግሬትፉል ላሉን ነገሮች ፈጣሪ ማመስገን አለብን። አይ ዶንት ቲንክ መጥፎ ኢንቴንሽን ያለው አይመስለኝም እሸቱ ብዙዎችን በመርዳት ምናምን ነገር ኢንስፓየር ሲያደርግ እኔ አሁን በምረዳባቸው ቪዲዮዎች ወር ደግሞ
ህፃናት ጋር በምታደርገው ነገር ምናምን ነገር ኢንስፓየርድ አልሆነም፣ ግን ጠንካራ ሰራተኛ በመሆን ኢንስፓየርድ ሆናሉ። የተነሳበትን ቦታና የደረስክበትን ቦታ እንደ አንድ ኮሜዲያን በጣም ማደንቀው ነገር ነው። ከዛ በኋላ ደግሞ አይሆፕ ጠንካራ ነህና ጥፋት አጥፍቻለሁ ብለህ የምታስባቸውን ሰዎች ፐርሰናሊ ናት የሆነ ፐብሊክሊ ምናምን ይቅርታ ብጠይቅ ያ ማንን ነው ባምቢ ሀበሻን ይቅርታ ብጠይቅ። በነገራችን ላይ ጋይስ የሆነ ቪዲዮ ካያችሁ ባምቢ ሀበሻ እናቴ ረግመዋለች እያለች ነበረ። እናቴ እሸቱን ረግመዋለች እና ለዛ ነው ይሄ ነገር የተፈጠረበት ምናምን እያለች ነበር። እኔ በጣም ነው የሳኩት። አንዷለምን ስታስቡ የትኛው ሙዚቃው ቀድሞ በምናባችሁ ይመጣል? ሀሳባችሁን አስቀምጡ። እኔ ትዝ የምትለኝ ቀነኒ ናት ባይዘዌ። ከዛ ደግሞ ከቀነኒ ቀጥሎ እስካሁን ድረስ የልጃቸውን ፍትህ ያላገኙ የቀነኒ ቤተሰቦች እናት፣ አባት፣ ወንድም ነው አይምሮዬ ላይ የሚመጣው ስለ አንዷለም ዘፈን ሳስብ፣ ወይም ደግሞ ስለ አንዷለም መምጣት ስታስቡ የቱ ዘፈኑ ነው አይምሮአችሁ ላይ የሚመጣው ነው ያልከው? እኔ ባይ ዘ ዌይ አንዷለም የሚባል ስም ሌላም ሰው ራሱ አንዷለም የሚባል ስም ራሱ ስሰማ the first thing that came in my mind is ቀነኒ ናት። ኦኬ ልክ ማለት አሁን በየዜናው በየምኑ አስፍ ሁሉን ነገር ረስታችሁ ልክ በቃ ሌጀንዳችሁ ባክ እንዳደረገ ነገር የዘገባችሁ የምትለቁበት መንገድ ራሱ እሱ ኢንሴን ማለት ነውና አሁንም ፍትህ ለቀነኒ። እናንተ እስኪ ያላችሁን ሐሳብ እዚህ ኮሜንት ላይ ጻፉልኝ። አንዷለም ቀነኒ ላይ ድርጊቱን ፈጽሟል ወይስ አልፈጸመም? የግላችሁን ሐሳብ ኮሜንት ላይ ንገሩ። ከዚህ በኋላ ሰው መለማመጥም ስለሰለቸኝ ሰው አልለማመጥም፣ ሰው መለማመጥም ስለሰለቸኝ ከዚህ በኋላ ሺት ኦፍ ሺት ማንንም ማለት ነው። ምን ሺት ኦፍ ሺት ደግሞ ምንድነው? ዶክተር አብይ በአንተ ምክንያት ነው ይሄው አሁን ቤቴን ልዘጋ አኮብኩቤያለሁ። አምና 18000 የከፈልኩትን ግብር ዘንድሮ ይሄው 42000 ሆኖ መጣ። በዚህ ሁኔታ እጥፍ እየጨመረ እንዴት አድርገን ነው ስራ የምንሰራው? እንግዲህ ሱቄን ልዘጋ ነው። ምንም ማድረግ አልችልም፣ ምክንያቱም በዚህ ሁኔታ መስራት ስለማልችል ሱቄን ልዘጋ ነው። በቃ በግብር ምክንያት ቤት ውስጥ ቁጭ ብዬ ኦንላይን ብሰራ ይሻለኛል። ግብር የለብኝ፣ ቤት ክራይ የለብኝ፣ ምን የለብኝ። ምን ቦጣኝ እንዴ? ምን ቦጣኝ እንዴ? ምን ነው በገዛ ሀገራችን እንዲህ ተማረን ስራ ምን ሰራው? ለምን ጥንቅር ብሎ አይቀርም? አረ ቤት ለቤት ለምን ተሸክሜ አልዞርም? ጋይስ እንግዲህ እቺ ነጋዴ ብቻ አይደለችም፣ በጣም ብዙ ነጋዴዎች ግብር ተጨምሮባቸዋል። ከፍተኛ የሆነ እጥፍ ማለት ነውና ቲክቶክ ላይ ቅሬታቸውን እያሰሙ ይገኛሉ። በዚህ ሰዓት ድምፃዊ አንዷለም ጎሳን አስመልክቶ አዲስ መረጃ ተሰምቷል። ድምፃዊ አንዷለም ጎሳ ዋኤ ጁኒያኮ የተሰኘ አዲስ ስራውን በቅርቡ ሊለቅ መሆኑ ተገልጿል። ከብዙ ጊዜ ቆይታ የቀነኒን ጉዳይ ሶሻል ሚዲያ ላይ የያዛችሁ ሰዎች፣ ተፈጸመባትን የግድያ ወንጀል እየተቃወማችሁ ያላችሁ ሰዎች ይሄ ዘፈን ሲወጣ መውጣቱ አይቀርም። ባይ ዘ ዌይ በሚሰብር ሁኔታ በቃ ህይወት ይቀጥላል። እሷም ሞታለች። ቤተሰቦቿን ባዶ እጃቸውን እያጨበጨቡ ነው። እሱም ህይወቱን ሊቀጥል ነው፣ ካሪየሩን ሊቀጥል ነው፣ ስራውን ሊቀጥል ነው፣ ዘፈኑን ሊቀጥል ነው። ከዚህ በፊትም ብየዋለሁ፣ ይሄ ሰው ምንም እንዳልተፈጠረ ህይወቱ ይቀጥላል። ትንሽ ቆይቶ አልበም ቢያወጣ ሰው ያንን ሙዚቃ ይሰማለታል። ክለቦች ና ዘፈንልን ብለው ቢጋብዙት ሰው ሄዶ ዘፈኑን ያዳምጥለታል። ይህንን ሰው በጣም የሚፈልገውንና የሚወደውን ሙያ መንጠቅ እንችላለን። ባይ ዘ ዌይ እንደ ማህበረሰብ ማለት ነው። ያ እንዲሆን ግን ማህበረሰቡ ስለ ሴቶች መጨነቅ መጠንቀቅ አለበት። ለሴቶች ጥቃት ቅድሚያ መስጠት አለበት። ሰው ከማንነቱ እስከ ሙያው ሊከበርም ልናስታውሰውም አይገባም። መንግስት ባይቀጣው ማህበረሰብ ሊቀጣው ይችል ነበረ። ይሄ ማህበረሰብ ስለ ሴቶች የሚጨነቅ ቢሆን ኖሮ እዚህ ጋር በቃ የሚበላይ ነገር እሱ ነው። መቅጣት ይችላል። መንግስት ያልቀጣውን ማህበረሰቡ ሊቀጣው አይችልም። መንግስት ያልቀጣውን ማህበረሰቡ ሊቀጣው አይችልም። በነገራችን ላይ ነበር ማህበረሰቡ ይሄንን ሰው ሊያገለው ይገባ ነበር። ግን በእርግጠኝነት ትንሽ ያረሳሱንና አሁን ላስጠነቅቃችሁ የምፈልገው ነገር ምንድነው? እባካችሁ ይሄንን ጉዳይ ለመቃወም ሶሻል ሚዲያ ላይ ስትመጡ የሚለቃውን ዘፈን ሳውንድ እያደረጋችሁ ቪዲዮ እንዳትሰሩ፣ በፍጹም እንዳታደርጉት። ያንን ነገር ሞር ዘፈኑን ፕሮሞት ማድረግ ነው። የተፈጸመባትን ወንጀል እየተቃወምን የሱን ስራ እንዳናስተዋውቅለት ኖ። አሁን እዚህ ጋር ሶሻል ሚዲያ ላይ አይደለም ጋይስ ተቃውሞ መደረግ ያለበት ሶሻል ሚዲያ ላይ ሳይሆን
በህግ መሰረት ለምን አትሄዱም? ቆይ ወንድ ከሆናችሁ በህግ መሰረት መረጃ አሰባስባችሁ ምናምን ሰውየው ጥፋተኛ ነው ብላችሁ ብትናገሩ እኮ እኔ በእርግጠኝነት የሚታሰር ይመስለኛል። ምክንያቱም መረጃ ከተገኘ ለምን አይታሰርም? ስለዚህ አሁን መደረግ ያለበት ምንድነው? እንዲሁም አሪፍ አጋጣሚ ነው። አሁን አንዱዓለም ጎሳ እንደገና መመለሱ ጥሩ ነው። መረጃ ነው መሰባሰብ ያለበት። ድርጊቱን መፈጸሙ እንዲታወቅ መረጃ ተሰብስቦ ምናምን በቃ ከዛ በኋላ ወንጀሉን ከፈጸመው በጣም ከባድ ወንጀል ነው፣ ይታሰራል። ካልፈጸመው ነፃ ይሆናል ነው እንጂ ሶሻል ሚዲያ ላይ ግርግሩ ምንም ለሱ ፕሮሞሽን ነው። እንዲሁም ማርያምን ነው የምላችሁ ታያላችሁ። ለሱ ፕሮሞሽን ነው እንጂ ለቀነኒ ምንም ለቤተሰቦቹ የሚጠቅማቸው ነገር የለም። በአሜሪካ ለ$65 ፓርኪንግ ውል ጭቅጭቅ 3 ሰዎችን የገደለው ጸጋ በአድማሱ በሚኒሶታ ሴንት ፖል ከተማ በሚገኝ ሃይላንድ ፓርክ አፓርትመንት አከራይ ቢሮ ውስጥ በተከሰተ አሰቃቂ ጥቃት የ3 ሰዎች ሕይወት በአሰቃቂ ሁኔታ አልፏል። እንደ ፖሊስና የክስ ሰነዶቹ መረጃ ጥቃቱን ፈጽሟል የተባለው የ30 ዓመቱ ጸጋ በአድማሱ ቢነሱ በ3ና የ2ኛ ደረጃ በቁጥጥር ስር የዋለ ግድያ ወንጀሎች ተከሷል። ጸጋ በፓርኪንግ ቦታውም ውሉን ለመሰረዝ ወደ ቢሮ ደውሎ እንደነበረና ውሉን አሁንም መክፈል አለበት በመባሉ ምክንያት በስልክ ከተከራከረ በኋላ በአካል ወደ ቢሮ አምርቷል። በቢሮ በቪዲዮ ካሜራ ላይ እንደታየው ግለሰቡ ውይይት ሲያደርግ ቆይቶ ሽጉጡን በማውጣት በቢሮ ውስጥ የነበሩ ሰዎች ላይ ተኩስ ከፍቷል። በቦታው 21 የተተኮሱ ጥይቶችና 9 ሚሜ ጥይት ቀፎች ተገኝተዋል። 3 ሰዎችም እንግዲህ ሞተዋል። ተጠርጣሪው ሮብ ጠዋት ፍርድ ቤት የሚቀርብ ሲሆን ዳኛው $10 ሚሊዮን የዋስትና መብት ወስነውበታል። እያንዳንዱ የክስ አይነትም እስከ 40 ዓመት የሚደርስ እስራት ቅጣት። ናናና ህይወትን አበላሸ በኢየሱስ ህይወቱ ጋይስ እንደዚህ ነው ይለው በኢየሱስ። እኔ ሀበሻ የማግባት ሐሳብ የለኝም። ታዲያ ምን ልታገቢ ነው? የኔ እናት ምን ይሻላል? ጋምቤላ ሽናሻ። አይ በቃ ሀበሻ አላገባው። I'm trying to be cool but god damn። እና በዚህ ፊት ምን ፈልግሽ? በዚህ ፊት ይሄን ፊት አለየው ፊት ለፊት የሆነ ፊት ይዘሽ ምን ልታገቢ ያመሻል? በዚህ ፊት አናድዳት ታውቃለህ? ምን ፈልግሽ? እንዴት በዚህ ፊት? አይ ግን ጋይስ የሰው ምርጫ መብቷ ነው። ሀበሻ ለማግባት መብቷ ነው። የሰው ፕሪፈረንስ እናክብር ፕሊዝ። ጋይስ በሜሪ ቦንዳና እንግዲህ በዚህ ሊስትሮ ልጅ መካከል ሰሞኑን የተፈጠረውን ጉዳይ አይታችኋል ብዬ አስባለሁ። ታዲያ በዚህ ጉዳይ ላይ ህጉ ምን እንደሚል እንግዲህ ጠበቃና የህግ አማካሪዋ ሰብለ አሰፋ ሀሳቧን ሰጥታለች። እንደሚታወቀው እንግዲህ ሜሪ ቦንዳ ወይንም ሜሪ ትሪፍት የተባለው ቦንዳ ቤት አንድ ቻሌንጅ ለሶሻል ሚዲያ ኮንተንት ክሬተሮች ይሰጣል። ስለ ሜሪ ቦንዳ እንግዲህ ቪዲዮ ሰርቶ በጣም ብዙ ቪው ላገኘም ለአንድ ሰው እንግዲህ ከ1.5 ሚሊዮን ብር በላይ የሚገመት ዋጋ ያለውን እንግዲህ ቦንዳ ቤት ከነ ልብሶቹ እንደሚሰጡት ቃል ገብቶ ነበረ። ታዲያም እንግዲህ ይህንን የተመለከቱ በርካታ ቲክቶከሮች ቪዲዮ እየሰሩ ቻሌንጁን ተቀላቅለው ነበር። እናም በስተመጨረሻ ሜሪ ትሪፍት እንግዲህ የቻሌንጁን አሸናፊ ይፋ አድርገው ይሄ የምትመለከቱት እንግዲህ ወጣቱ ሊስትሮ ማሸነፉን ይፋ አድርገው ነበር። ታዲያ እሱም እንግዲህ ቦታው ላይ ተገኝቶ ሊረከብ ሲል አንድ አለመግባባት መሃላቸው ተፈጠረ። ባለሙያ አስመጥተው እንግዲህ ቦንዳ ቤቱን ሲያሳዩት ቦንዳ ቤቱ ውስጥ ያሉት እቃዎች ቢደመሩም ከ300,000 ብር እንደማይሞላና እነሱ ቃል የገቡት 1.5 ሚሊዮን ብር ቤቱ ውስጥ ያለው እቃ ቢደመር እንደማይሞላ በመንገር በመሃላቸው አለመግባባት ተፈጥሮ ነበር። ታዲያ ስለዚህ ጉዳይ እንግዲህ ህጉ ምን ይላል በሚለው ጠበቃና የህግ አማካሪ ሰብለ አሰፋ ይሄንን ብላለች። እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100,000 ካሳደብኩ 1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100,000 ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው በህዝባዊ የሆነ
ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪት ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለሁ ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። ያጋይስ እንዳያችሁት ነው እንግዲህ እና ጠበቃዎችም ገብተውበታል በዚህ ጉዳይ። ብዙ ሰው 300 ሺህ ብርን ውሰድ እያሉት ነው። እንግዲህ በጣም ያሳዝናል። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል የአቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪ ቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እሱም ደግሞ እንግዲህ ከጎዳና ጀምሮ እስካሁን ድረስ እያገዘኝ ያለ እሱ ነው። ቻሌንጁንም አይቷል የሚላችሁን እንሰማለን። እንግዲህ ቤተሰቦቼ እሱ የሚናገረው ሌላ፣ እሷ የምትናገረው ሌላ። እኔ በህይወቴ ብዙ አይነት ሰዎች አይቻለሁ። እንደዚህች ልጅ ያለች ደግሞ አስመሳይ እኔ አላየሁም። እንደዚህ እንደምታያት ጨዋ ልጅ አይደለችም። እውነት ለመናገር አሁን እዚህ ጋር በቪዲዮ ተረጋግታ ሰክና የምታወራ አይነት ልጅ አልነበረችም። ላይቭን አይታችሁታል። ምንም አይነት ጥያቄ አልጠየቃትም፣ ወይም ደግሞ በሆት ሆኖ ተበሳጭቶም አልጠየቃትም። የጠየቃትን ጥያቄ ሲጠይቃት ላይቭ ላይ እንዳያችሁት ይሄን ዕቃ ባለሙያ ያሳይቸው በጣም የቃረደ ነው የሞተ ነው ዋጋ ያወጣልህም ብለውኛል። ምንድነው ማረገው? እንዴት ነው የምታስረክቡኝ ያላት። በቃ ይሄን ሆኖ ነው የጠየቃት። እኛም ነበርም በቦታው። ስለዚህ የተጠየቀውን ጥያቄ ላለመመለስ የሚደረገው ሩጫ በጣም የሚያሳዝን ነው። እውነት ለመናገር የህግ ባለሙያዎች ካላችሁ እዚህ ጎዳና ላይ ነው የመጣው ሊስትሮ ነው የድሃ ልጅ ነው ምንም አያመጣም ብለው ስለሆነ እንደዚህ እየተጫወቱበት ያሉ አናግሩት፣ በእናታችሁ እርዱት። ህጋዊ የሆነ ጥያቄ መጠየቅ እንፈልጋለን። የሞራል ካሳ ያስፈልገዋል። 1.5 ሚሊዮን አገኛለሁ ብሎ ሲያስብ የነበረን ሰው አስቡት። ከ1.5 ሚሊዮን ደግሞ ነፃ ስጦታ አይደለም። ብዙዎቻችሁ ኮሜንት ላይ ምናምን አይቻለሁ። ነፃ ስጦታ አይደለም። ራሱ ላይ ቆሻሻ ውሃ እየደፋ መከራውን እያየ ቤተሰቡ ጋር እናቱ ጋር ሂዶ ቪዲዮ እየሰራ ነው ይህን ቻሌንጅ ያሳካው። ብዙ ቻሌንጅ የሚሰጡ ሰዎች እናውቃለን። ቻሌንጁን በስነ ስርዓቱ ሲሰጡ እናውቃለን። እዚህ ልጅ ጋር ደግሞ የተፈጸመው ነገር በጣም የሚያሳዝን ነው፣ የሚያሳፍር ነው። ቤተሰቦች የምንችለውን ነገር በማድረግ የዚህ ልጅ ፍትህ እናረጋግጥ። በረከት እንግዲህ ጋይስ በጣም ለፍቶበታል። እንደሰማችሁት በጣም ለፍቶ ነው የእሷን ፎሎወር በመቶ ሺዎች ያደረሰላት እና ልትሰጠው ይገባል ቃል የገባችውን ነገር ማለት ነው። ኢንፎርሜሽን ልንገራችሁ። ኢንፎርሜሽን አንድ ነገር ልናገር ለመቀጣጫ የሚሆን በተለይ ኢትዮጵያ የምትኖሩ አረብ ሀገር የምትኖሩ መቀጣጫ ለማድረግ 1-4 ሰዎች ድርድር ላይ ናቸው። መስዋዕት የሚሆኑ ሶሻል ሚዲያ ላይ ጓገጭ በፖለቲካው የሚሉ በጣም ነገሮችን በተለያየ ዳይሬክሽን አጀንዳ የሚሰጡ ኢትዮጵያና ዱባይ ያላችሁ 4 ሰዎች ላይ ድርድር እየተደረገ ነው። መስዋዕት ሊያደርጓችሁ። ስለዚህ በማይረባ ነገር የምትቀዋውጡ ሰዎች ካላችሁ አደራ አደራ አደራ፣ ይሄን ነገር ቀድሜ ተናግሬያለሁ። 4 ሰዎች 4 ሊወሰን ነው መቀጣጫ ሊያደርጓችሁ። ማን ነው የሚፈጽመው? አንደኛ ጥያቄ። ከዛ ደግሞ እነማን ናቸው ቲክቶከሮቹ? ካወቃቸው ዮኒ ማኛ ብትነግረን። እንዲሁ ዮኒ ማኛ በቃ አቴንሽን እኮ ነው የሚፈልጓ። እኔ እኮ ይገርመኛል። አሁን አንተም ስትወለድ ከነቃጭሉ ነው የተወለድከው። 9 ወር ተረግዘ ማለት ነው አይደለ? እናትህ ብታይክ እንዴት እንደምታፍርብህ እኮ። አረ ወገን ግን ለምንድን ነው ግን ያን ሽጉጥ ግን አጋጭታችሁ ማገዙልኝ? እኔ ሞራሉ አለኝ እያልኳችሁ አካባቢያችሁ ላይ እንደዚህ አይነት ሰው ቁጭ ብሎ ግን ዝም ብላችሁ ነው የምታዩት? ነው ትውልድ እየተበላሸ እኮ ነው። ቀልዱስ ቀልድ ነው። እስከ መቼ ነው ግን ዝም የምንለው? ረጥን እኮ ነው በመሀል እንደዚህ ወደቀ። ግን አሁን ይሄ ሌላ ነገር ነው የሚመስለው። እሱን ተውትና እንዴ ምንድነው ማየው?
የአሊ ቲዩብ ቲቪ ላይ ምንድነው የምናየው ጋይስ? እዚህ ጋር ያለውን እቃችንን የቱን እቃ? አሊ ቲዩብ አሊ የቱ ጋይስ? መቼም ይችን ሴት ታውቃታላችሁ። እኔ አላቃትም ይችን ሴት ጋይስ፣ አላቃትም እንዳትሉኝ። አሊ ምን ጀመረ ጋይስ? በይፋ ታች ጋር ደግሞ ሶፍት ምናምን አለ። እዚህ አምጥተን እንትኑ ሴት አለ ቫዝሊኑ ምናምን የታለ? አሊ ታሳየና ቆመን ሪያክት የምናደርግበት ጠረጴዛ ራቅ አድርጋ አሳያቸው። እዚህ ጋር ሰፋ ያለ ራቅ አድርገን ቆም ያለ እንደዚህ ከፍ ያለ ጠረጴዛ ቤቶች ወይም ደግሞ እንደዚህ ዩዝድ ቤቶች መስራት የምችሉ ኦር ጠረጴዛ ወንበር መስራት የምችሉ ሰዎች አብራችን ኮላ ማድረግ የምችሉ ሰዎች በውስጥ አብሩን ወይም ደግሞ ሜንሽን አድርጓቸው። ከዛ ውጪ ደግሞ ወንበራችን አያችሁታ፣ በቃ እንዳልኳችሁ ብቻ ሌላ ወንበር ያለበት የምታውቁ ወር ደግሞ አሪፍ ቦታ ዩዝድም ያላችሁ በውስጥ አውሩን አብረን ኮላብ አድርገን እንሰራለን። ወይም ደግሞ የሚሸጥ በካለ ሜንሽን አድርጓቸው። ቲቪ አይገባማ በቃ ገብቷል። አለ ገብቷል ቲቪው። አመሰግናለሁ። ይመቻችሁ። ከስራ መሀል እንግዲህ ሌላ ስራ ጀምሮ ነው አለ። ምንም ችግር የለውም። ይሄ ቪዲዮ ካለቀ በኋላ ግን አሌክስ ምን ሲያደርግ እንደነበረ እኔ እንጃ ጋይስ። በዚህ ሰዓት ስለ ጆሲ ሰበር መረጃ ተሰምቷል። ንብረትነቱ የዮሴፍ ገብሬ ወይንም የጆሲ የሆነው ጄኤፍኤም 106.7 የሬዲዮ ጣቢያ በኢትዮጵያ መገናኛ ብዙሃን ባለስልጣን ለ6 ወራት እገዳ ተጥሎበታል። ታዲያ ባለስልጣኑ እንዳስታወቀው ጣቢያው የብሮድካስት አዋጅና የፈቃድ ውል ግዴታዎችን ባለማክበሩና ተደጋጋሚ ማስጠንቀቂያዎች ቢሰጡትም መሻሻል ባለማሳየቱ እርምጃው እንደተወሰደበት ተገልጿል። መለስ ዜናዊ የባንዳ ልጅ ነው። አብይ አህመድ አሊ የአባ ገዳ ልጅ ነው። መለስ ዜናዊ ኤርትራን ያስገነጠለ አሰብንና ምጽዋን ያስወሰደ ባንዳ የግብጽ ተላላኪ ነው። በመለስ ጊዜ እንኳን እኛ ውሾቻችን ራሱ ቁርጥ ነበር የሚበሉት። ቁርጥ ተቀለዳለህ አንተ። በልማት መለስ ዜናዊ የሚያለው ኢትዮጵያ ውስጥ አልተፈጠረም። እናትዬን ልጥቀስልህ፣ አባይ ግድብ፣ ኦሞ ኩራ ስኳር ፋብሪካ፣ የአዳማ አዲስ አበባ ኤክስፕረስ ዌይ፣ ቀለበት መንገድ፣ አረ ስንቱን የባቡር ሀዲድ፣ አረ ስንቱን ልጥራለህ በእናትህ። እንዴ አንተ ገበሬው እኮ ማዳበሪያ በዱቤ ነበር የሚወስዱ በመለስ ጊዜ። ይገርምሃል እንዴ የድሃ አባት እናትዬ። በመለስ ጊዜኛ ጭቃ አናውቅም። የድሃ አባት አው ለድሃው ሟች ነበር። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።